ህገወጥ ነኝ። የተደበደበችው ባለቤቴ ናት፣ የልጅ እናት ናት። ደብዳቤው የቤቱ ባለቤት የቤቱ አከራይ ነው። እንግዲህ በተሸገረ ፍጠር 2 ልጆች ነበሩ አብረው እዛ ውስጥ፣ እሷ 3ኛ ወንድየው 4ኛ ነበሩ። አብረው እየኖሩ ያለ በምን እንደተነሱ አታወቀም። ያው የጠቡ መነሻ ባላውቀውም ሚስቴን ያው በሀዲድ ቀጠቀጣት፣ ረግጦ አደማት፣ ፈረከሳት፣ ምናምን ተደበደበ። በኋላ ተሞተች አይቀር ልጨርሳ ብሎ አንቦባ ከፍቶ ሊለኩሳት ሲል ልጆቹ ከምግ አረላላህ ብለው ለምነው ባሳር አንቦባውን ትተው እሷ እንደገና ከዛ በኋላ ትሙትም ትሻርም ትውጣም የሚያውቁት ነገር የለም አሉ። ከዛ እኔ እንደውለው ሚስት ሞታ ላይ ተወለደ ድረስ ሲሉኝ ከዚህ ከገጠር 200 ምናምን ኪሎ ሜትር ላይ ይሄዛ አርኩኝ። እዛ በህድ ያገኘሁት ነገር የለም። ቤቱን ሰብሬ ብገባ ያገኘሁት ደም ብቻ ነው። በቃ ከዛ ውጭ ያገኘሁት ነገር የለኝ ማለት ነው። ቆይ ጥያቄ ልጠይቅ። የደበደበው ሰውዬ ፎቶ አለ? የለኝም፣ ፎቶ የለኝም። ሚስት ከሰውየው ጋር መኖር ከጀመረች ስንት ጊዜዋ? 2 ዓመታችን አብረን እዛ ከኖር ማለት። አንተም እሷም አብራችሁ ነው የምትኖሩት? አዎ፣ እዛ የቤቱ ባለቤት አከራይ ነው። የኪራና ልጅ ነው፣ አከራይ ነው። ታዲያ አንተ 2 ዓመት ሙሉ ከሱ ጋር ስትኖር ፎቶ የለህም? አታውቀውም? አይነት እሱነቱን የሚገልጽ ፎቶ የለህም ወይ ነው የኔ ጥያቄ። ወላሂ ሳሪ የለኝ፣ ወላሂ የለኝ። እሺ ጥያቄ ልጠይቅህ። ሚስትህን ለምንድን ነው ደብድቦ በእሳት እስከ ማቃጠል ደረጃ ሊደርስ የቻለው? እንግዲህ ልጆቹ እንደሚሉ ከሆነ የሆነ ሻሃን ገመድ ጠፋሉ። ያን ሻሃን ገመድ ሲጠፋ ከዛ በኋላ ያን ሻሃን ገመድ የጠፋ ጊዜ የሻሃኒቱ ባለቤት የኔ ነው ብላ ሻንጣ አስገብተዋለች። እሺ ከዛ ሻንጣው የገባው ሻሃን ገመድ ደግሞ የሱ ነው፣ የተሳሳተ ነው። 2 ሻሃን ነው እዛ የገባው። ከዛ ሲፈተሽ ያን ሻሃን ገመድ ተገኘ። ከዛ ይሄ ሻሃን ይባባሉ። በዛ ሻሃን ገመድ የተነሳ አንዳንድ ይባላሉ። 3ቱም ሴቶች ስለሆኑ እሱ ብቻ ነው ወንዱ፣ ማንም ሰው የለም። ከዛ በኋላ ላይ ይቼን የሚስት خلاص እንግዲህ አንዴ ሆኗን ይቅርታ ምናምን እየዳለችው እንደውም አንቺ ነሽ እንደዚህ ነገር ውስጥ የቆይቶርሽ ብሎ ልጅቱን አንዳንድ ይባባሉ ሲነጋገሩ፣ እሷ ደግሞ እኔ አልደረስኩብህም እባክህ ልቀመጥበት ማለት እንደውም ባለሽንም እፈልጋለሁ አንቺንም እፈልግሻለሁ ይልና ከዛ ከሁለቱ መሀል አንዲቱን አንቺ ውጪ አከብርሻለሁ፣ አንቺ ውጪ፣ ሌሎቹን እኔ የማደርገው ነው አደርጋለሁ፣ ሁለቱን እኔ ለኩሻቸው ነው መሪው ዛሬ አንቺ ውጪ ይልና ያቺኛይቱን ሊያሉ ውጪ ይላታል። ውጪ ብሎ አሰዋክ ጥሪ ብሎ አሰዋክ ልጠራ ትትል አጋጣሚ እቺ ባለቤት አባያ ተለብሳ አባያና ልብሷን ለብሳ ልትወጣ ቀርማ ትትላሉ። እንደገና ከዛ ባለው ሀዲድ ብድግ አድርጎ በሀዲዱ ጀመራት ነው የሚሉት እንግዲህ ልጆቹ ማለት ነው። እንዴ እነዛ ታዲያ ይቺኛይቱ ስትሸሽ ይቺኛይቱ ራሷን ስታወጣ ታዲያ ለሌላ ሰው አትናገርም እንዴ? በሀገሩ በሰፈሩ ሰው የለም? ቤቱን ቆልፎባቸዋል። ሳሪ ቤቱን ቆልፏን፣ ቁልፉ እጁ ላይ ነው። ይቺኛይቱን ቀስ አድርጎ አውጥቶ ሁለቱን ሊያቃጥል ነው መሰለኝ፣ እንዲያባባላቸው እንደዛ መሰለኝ። ግን ይቺኛይቱ አጋጣሚ ልትወጣ ትትል ይቺ የኔ ባለቤት ደግሞ አባያዋን ለብሳ ያይዙናል። ልክ በሩ ክፍት እንዲያለላት ሊወጡ ማለት ስልካቸውን የሶስታቸውን ስልክ ቀምቶ መጀመሪያ እጃቸው እሱ እጅ ላይ ነው ያለው የሶስታቸውን ስልክ ማለት ነው። እሺ ፈጣሪ ትግስት ውስጥ አውራሽ ብቀው አከብርሻለሁ አንቺ ውጭ ብሎ ይቺኛይቱ ውስጥ የምንወጣለት ነበር የሚጠበቀው። ግን ይቺኛይቱ አልወጣ ትትል ይቺኛይቱ የኔ ባለቤት ልወጣ ትትል خلاص ይሄማ ከሆነ ከምትወጣብኝልና ይቺኛይቱ ወጣ ከመቀመዷ በፊት ይቺኛይቱን አስቀደመ ማለት ነው። በትሩን እሷ ላይ ጀመረ። እነኞቹ ደግሞ ሴት ስለሆነ አልቻልነውም፣ ቁመንጨር ዝም ብላል ነው ጠገበ ደብድቦ የጨረሰ ጊዜ ደም በደም ካረጋት በኋላ ሞተችልና እንደገና ለጨረሳ ብሎ አንቦባ ሊለኩስ ትነሳ ነው የጮህ ነው ትንጮ የዛ ጊዜ ለቀቀልና አንቦባውን። ከዛ በኋላ ልጅቱ የደም ግፊት አሯሩጣት ወዲህ ወጥታ በመስኮት ትዝለል በጣጋ ትዝለል የምናውቀው ነገር የለም ነው ያሉኝ ማለት ነው። እሺ ወንድሜ እኔ አሁን ጥያቄ የምጠይቅ አሁንም በድጋሚ ካላ ሚስት ተደበደበች 2 ቀን ነው 3 ቀን ሆነው እንደዛ ሁና ከመደብደቧ ባሻገር እሳትም ለማቃጠል ይሄ ነገር ተሆነ አንተ አመለከትክ ወይስ እንዴት ነው ዝም አልክ? እሺ ምን የቱና እንደሆነ ራሱ ማወቁ አንድ ትልቅ ነገር ነው። እንደ ኮሚኒቲ እንደ ዜጋ እንደምና ሂዶ ማየት ብቻ ለምሳሌ አሁን እሱ ሂዶ ማየት ይችላል። ባይዘው ሎኬሽንን ሰጠዋለን። ለምን መሰለሽ አሁን ሌላ ህጋዊ ሰው ራሱ አንቺ ልተባበር ብለሽ ህጋዊ ሰው ምንም አይነት እንደዚህ አይነት ስራ ውስጥ የሌለው ሰው ገብቶ ወደ ክስም ወደ መተባበርም ቢሄድ ጥያቄው እሱ ላይ ነው የሚከብደው። ባትገኝ እሱ ላይ ነው ሌላ ችግር የሚደርስበት ህጋዊው ነው። በዛ ላይ ደግሞ ምንድነው ልጅ አለች አብራት የነበረችው ልጅ አለች። እሷ እየመሰከረኝ ነው። ሱሱሻ አይታለች፣ መደብደቧን አይታለች፣ ደም በደም እንደሆነ አይታለች።
እየተናገረች ነው። ስለዚህ ይህንን ሂዶ ቢያንስ ጥቆማ መስጠት ቀላል ነገር አይደለም እንደ ዜጋ። አሁን ይሄ ሰውዬ ሄደ ከተባለ ይሄዳል፣ ችግር የለም፣ ከሚስቱ የሚበልጥ የለም። ነገር ግን እሱን ካሰሩት ማን ይከታተላል ይሄንን ነገር? እዛ ቤት ግን ሄዶ እንኳ ከፍቶ አይቶ እንኳ ቢያንስ እንደ ዜጋ ሄዶ አይቶ እንኳ በቃ እንደዚህ ሆኗል ብሎ ማመልከት ቀላል ነገር አይደለም። ይሄ በራሱ አንድ ሰው መርዳት ነው። እዚህ አላቅም አይደው ነው። ምናልባት ይሄ አሁን እሱ እንደሚለው በሳውዲ ሕግ መሰረት ነው። ነገር ግን እንደዚህ ቢሆንስ ነው እንደ አማራጭኛ የምንለው። እናመሰግናለን። ግን ሌሎች ሰዎች ደግሞ እንፈልግና መቼ ነው ወንጀሉ የተካሄደው? ወንጀሉ ከተካሄደ ሮብ ዕለት ነው አሉ። ሮብ ዕለት ዳይሬክት ኢንፎርሜሽን ደርሶታል እና ፖሊስ ጋር ስታመለከች ግዴታ ከሳሽ መኖር አለበት። ዝም ብለሽ እኮ የሰውን ቤት ሄደሽ ማንኳኳትም ሆነ መፈተሽም ሆነ ወደ ምርመራም ወደ የትም ማስኬድ አይቻልም። እዚህ ህግና ህግ። አሁን ለምሳሌ ሮብ ዕለት ከሆነ የተባለው ሮብ ዕለት ከሆነ የደረሰው ማለት እሱ እዚህ ቦታ ላይ ይህን የመሰለ እንደዚህ አይነት የኛ ዜጋ ተደብድባ የት እንደደረሰች አናውቅም ብሎ መክሰስ ይችላል። ኢማራው አፓርታማው በጠቅላላ እኮ እነሱን ሁላ ወንጀል ማስያ እያረኳቸው አይደለም። እኔ እያልኩ ያለሁት ባለቤቷ ኢቃማ የለውም በቃ ኢቃማ የለውም እንደሌለው ይታወቃል። ነገር ግን ብሬክ ሳበሻው መምጣት አልችልም አለ። ጋይስ መምጣት አልችልም። ብሬክስ ቢመጣ ማለት ነው እንትን ኮሚኒቲም ሆነ ኤምባሲ መረጃና ማስረጃ ይፈልጋል። ሄዶ የሚከስ ፖሊስ ጣቢያ ሄዶ መክሰስ እኮ ነው። በቃ ቀጥታ ፖሊስ ሁሉን ነገር አስተካክሎ አንገቱን ይዞ ያቀርበዋል። የት ማምለጥ አይችልም። ስሚ ባሏ እንኳ ሂዶ ባይከስ ኢቃማ ያለው ኢቃማ የያዘው ቤቷን የተከራየው ሰውዬ ዘመዱ እሱ ስለሆነ ወንጀል ውስጥ የሚገባው እሱ መክሰስ አለበት። ሳሪ እኛ እናውራ እስኪ። ሳሪ እንደው ድከሚ ሲልሽ እንጂ እኮ መፍትሄው ያለው እጃቸው ላይ፣ ድርጊቱ የተፈጸመው እጃቸው ላይ፣ ሁሉም ነገር የተፈጸመው እጃቸው ላይ ነው። ኮሚኒቲው ልርዳችሁ ካለ የዚሽ ልጅ ተበድላለች ብሎ ሚዲያ ላይ የመጡ ሰዎች መረጃ ለመስጠት ፈቃደኛ አይደሉም። ያማሽ ሳሪ እሺ ወረቀት የለኝም እንትን የለኝም አይደለም። ድርጊቱ ሪል መፈጸሙን እኮ ሄደው ከኮሚኒቲው ጋር ከተነጋገሩ አንድ ህጋዊ ሳውዲ ላይ ሁላችሁም ህገ ወጥ ናችሁ እንዴ? ወሬ ብቻ ናችሁ እንዴ? አንድ ሰው እች ልጅ ለመተባበር ከፈለገ ከኮሚኒቲው ጋር ፖሊስ ጣቢያ ሄዳችሁ አመልክቱላት። ካላስ መፍትሄውም ሁሉም ነገር እጃችሁ ላይ ነው ያለው እንጂ እንደዚህ ውሃ ቅዳ ውሃ መልስ፣ ውሃ ቅዳ ውሃ መልስ እንዴ? ለሳሪም እዘኑላት። ሁሉ ነገር እጃችሁ ላይ ነው። ሳውዲ ያለ ሰው አንድ ቆራጥ ሰው በቃ ይተባበር። በቃ ምንድነው ወረቀታችሁ ለመቼ ሊያገለግል ነው? ተባበሩና ይሄን ነገር ወደ እልባት አድርሱት። አትሽኮርመሙ። በቃ አይደለም የኔ ጥያቄ ነው። የምናውቀው ህጋዊ የለም በዙሪያችን። ቢኖር ኖሮ እኔ ህጋዊ ብሆን እናውቀው ሰው የሌለሽ ግለሰብ ነሽ። በእናትሽ ዝም በይ። የእንትን ትክክለኛ አድራሻ እንኳን ለመስጠት እንትን ያልሽ ሴትዮ ሚውት አድርጊ። አንቺ ከጉዳዩ አቅም በላይ ነሽ፣ አላደግሽም። ሚውት አድርጊ። ነገር ግን ሳውዲ ላይ በጣም ብዙዎቻችሁ ወረቀት ያላችሁ ሰዎች ወይ ደግሞ ሳሪ በቀደም አንድ ጉዳይ ልፈታ የተዋወቁት የሆነ የምንደዋወለው አረብ አለ፣ እዛ ሀገር ነዋሪ ነው። በቀደም ጁዬ በአረብኛ ሳወራው የነበረው እና ሾርጣ ነገር ነው። ለእሱ ልደውልለት ፊት ለፊታችሁ እና ይተባበራችሁ ወይ? እንግዲህ ዘመደ ብዙ ነኝ እንደውልለት ካላችሁ መሲ እኔ ጥያቄ አለኝ። እኔ አሁንም ለኮሚኒቲው ጥያቄ አለኝ። ከኮሚኒቲው ራስ ላይ አልወረድኩም። አንድ ኤምባሲ ወይም ደግሞ ኮሚኒቲ፣ ኤምባሲ ማለት ህዝቡን የሚያገለግል ነው፣ ህዝቡን ለማገልገል ነው። እዚህ ጋር ዜጋ ነው፣ ህገወጥም ይሁን ህገወጥም አይሁንም ዜጋ ነው። እንደ ዜጋ ኮሚኒቲውን አሳወቅን። አሁን እኛ አብዛኛውን ጊዜ ኮሚኒቲ ነው የምናሳውቀው። ኮሚኒቲ ስናሳውቅ ይመጡና ምንድን ነው ሲሉ ይህንን ነገር ብለን እንላለን። ስንናገር መጀመሪያ ራሳቸው ሶልቭ የሚያደርጉ ከሆነ ሶልቭ ያደርጋሉ። ካለበለዛ ግን ወደሚመለከተው አካል ይመሩልናል፣ ግን በእነሱ አማካኝነት ነው። ስለዚህ ኮሚኒቲው ከሳሽ ካለ ነው ይዤ የሚሄደው የሚለው ፖሊስ ጣቢያ ነው። ልጁ ፖሊስ ጣቢያ መሄድ አይፈልግም እንበል። ነገር ግን ለምንድን ነው ለኤምባሲው የማያውቀው? የኤምባሲው ዋናው ማወቅ ያልቻለው ለምንድን ነው ከኮሚኒቲ በላይ ማለት እነዚህ ኤምባሲዎች አሉ። ኤምባሲዎች ጋር ሂዶ ልጁ ለምንድን ነው የማይናገረው? እንዲናገር እድል የማይሰጠው ለምንድን ነው? ልጁ ለምንድን ነው ለምንድን ነው ማለት አሁን እንደዚህ ኮሚኒቲ ጋር ወስደው ለምንድን ነው? ማሬ ኤምባሲው ያለው ጅዳ ነው። ጉዳዩ የተፈጸመው መዲና ነው። 240 ኪሎ ሜትር ርቀት ላይ
ከዛ ደግሞ ሚስቱ ሳትኖር መልሶ ወደ ገጠር ሂዷል። ችግሩ እኮ ሳውዲ አረቢያ ሰፊ ነች። አሁን ይሄ ልጅ ከመዲና ጅዳ 460 ኪሎ ሜትር ሳውዲ አረቢያ ሰፊ ናት፣ በጣም ሰፊ ናት። የመዲና ላይ ያለው አንቺም ነበርሽ እና ልጅቱ የት እንዳለች አልታወቀም። እና ስለ ሰውዬው ኢንፎርሜሽን አዚዛ ሁሉን ነገር አቤት ፎቶሽን አግኝተናል በያት። ይኸውልሽ ያለውን ኢንፎርሜሽን እንድትነግሪን እንፈልጋለን። ሰውየውንም አንቺ ታውቂዋለሽ እና ልጅቱ በህይወት ትኑር ትሙት አናቅም፣ የት እንዳለች አናቅም። እየፈለግን ነው፣ ባሏ እየፈለገ ነው። እኔ የማውቀው ነገር የለም። እኔ ባሏ ደውሎልኝ ነግሬዋለሁ። እኔ አየኋት ወዴት እንደሄደች አላውቅም። በነገራችን ላይ ፎቶሽን ይዘናል። እሺ ፎቶሽን ይዘናል። ሚስጥር የምትደብቁ ከሆነ እኛ ፎቶሽን ይዘናል፣ ሶሻል ሚዲያ ላይ እናወጣዋለን። የዚች ልጅ ደም አዚዛ ወይ ላውድ አድርጊ። ራህማ ትሰማሽ? ራህማ ትሰማያለሽ? ትሰማሻለሽ? አይ ሰማሻለሁ። አዳምጪ። ሳሪ ነይ ታውቂኛለሽ? ምን ነበር ያልሽው? ሳሪ ነይ ታውቂኛለሽ? ከዱባይ አላውቅሽም። አትወቂ ማሪ፣ ችግር የለም። ስሚኝ አሁን እዚህ ጋር ሱሱ የምትባለው ጓደኛሽ ፎቶሽን አብራችሁ የነበራችሁት ልካልኛለች። በደንብ አዳምጪ። ማናት ሱሱ? አላውቃትም። ምን ያላውቃት በቃኛ ፎቶሽ ደርሶናል። ማናት ሱሱ? ማናት? አዳምጪ ሀቢበት እኔ ምንድን ነው የሚባለው? ፎቶ ይድረስሽ። እኔ እኮ ከቤት እኔ ዚነት እኔ የደበደብኳት እኔ አይደለሁም። እኔ ከቤት የደበደብሽው በደንብ አዳምጪኝ። አትመስበቂ እኮ አንቺ በስነ ስርዓት እኮ መምጣት ትችያለሽ። እኔ ነገርኩሽ እኮ እኔ የምኖር ሴት ነኝ፣ ልክ እንደ ዚነት ማለት ነው። እኔ ልጅቱን አውቃታለሁ። ለወቃትም አብረን ኖረናል፣ ምህቷታል። ከዛ በኋላ እኔ የማውቀው ነገር የለኝም። ወጥቻለሁ። እኔ ቤቱ ሁላችንም የወጣ ነው እና ፎቶ እኔ ቢደርስሽ እኔ የሚስተካከለኝ ነገር የለም። እኔ አንቺ በጣም የምታወሪው በጣም አታውሪ። ተረጋጊ። በስነ ስርዓት ጠይቂ። እኔ የማውቀው ነገር የለኝም። ሳሪ አዚዛ ወይዬ አቤት አቤት። አንዴ ላውድ አድርጊው። ሰላም ነው እህት? አማን ነው አለው። ይኸውልሽ እኔ 3 ጥያቄ ልጠይቅሽ። አንደኛ አሁን እዛ እናንተ ጋር ያላችሁበት ኤምባሲም ጉዳዩን እንዲያውቀው ተደርጓል። ሶሻል ሚዲያ ላይ ሁሉም ነገር ወጥቷል። አጠቃላይ እዛ ቤት የነበራችሁ ናችሁ ችግር ውስጥ የምትገቡት። ገባሽ? አሁን አንደኛ ልጅቷ ወዴት እንደሄደች፣ ሁለተኛ ነገር ደግሞ ልጅቷ በህይወት አለች ወይ? ምክንያቱም እናንተ ነበራችሁ። ለባሏ ደውለሽ ኢንፎርሜሽን የነገርሽው አንቺ ነሽ። አሁን ኮሚኒቲዎችም እየሰሙ ነው። ይሄ ነገር ወደ ለየለት ነገር እየገባ ነው። ሁላችሁም እንደዛ ከሚሆን ግን ዋና ወንጀለኛው ቆሻሻው ሰውየው ያለ እናንተም ከምትነካኩ አንደኛ ልጅቷ የት ነው ያለችው? ሁለተኛ ነገር ደግሞ ምን እንደተፈጠረ ትንገረን። በቃ ሌላ ሰሚ አሁን እኔ የምልሽ ሰሚ አይሰማሽም? አሁን ይሰማል። እሺ ጠይብ ከሰማሽ እኔ እንደዚህ ነት ከቤት የምንወል ልጅ ነኝ። ተጣሉ መታት ሲመታት እኔ ከዛ በኋላ እኔ የማውቀው ነገር የለኝ። እኛ ወጥተን ወደ ሌላ ቤት ሄድን። እኛ እኮ እዚህ የሚያገበል ባልዮ ነገር ዋለው ደሟንም ሂዶ አይቷል። ሁሉንም ለህግ አድርሻለሁ ብሏል። ያ ድረስ እኛ አልበታናትም አልገረፍናትም። እኛ እኮ የሚያገባንን ነገር የለም። ለምን ማየት ትችላለች? በጣም ነው እንዴ ስለመምታት እራሷ የምታወራው? ይሰማሻል? ቆይ ይሰማኛል። አውሪ አባዴ። ሰላም አለይኩም። ጎበዝ። ወአለይኩም ሰላም። ይኸውልሽ የኔ እህት ቤት ነበርሽ አይሻ ጋር አይደለም? አለሁ አይሻን ያልጠይቃችኋትም ነበር? አንቺ ማለት ነው ሁላችንም ሴት ነን፣ ለሀቅ ነው መቆም ያለብን። ገባሽ? ብንሞት እንኳ ሀቅን ይዘን ከሆነ ያው ለሀቅ መሞት ታውቂያለሽ፣ ዝና ነዋ። ስለዚህ ሰውየው ዘመድሽም ቢሆን ልጅቱ ጥርስም የላት፣ በዛ ላይ ተፈንክታለች። እውነቱን ለፈጣሪ ስትይ ነገ ጧት ሴት ልጅ ትወልጃለሽ። እውነት ጋር ቆሜ ለሰውየው ሳይሆን ማለት ነው። እና እዚህ ማለት ነው ለሀቅ ብለሽ አላህን የምትፈሪ ከሆነ ነገ ጧት መዋሽ ነሽ። ሀቁን ይዘሽ በሀቅ ላይ ተጉዘሽ ሀቁን ተናገሪ። ገባሽ? ሀቢበት እኔ አንቺ ነግረሽኝ አይደለም አላህን የምፈራው፣ ነገርኩሽ እኮ እኔ መጀመሪያ ነገሩ ሲፈጸም እኔ ልጁን እኮ ሲላ ዘመዴ ነው ምናምን ሳይሆን መታት ሁላቸውም ጠፍተዋል። እኛ ደግሞ እኔና አይሻ በኋላ ነው የወጣ ነው። ሌሽ አይሻን አትጠይቋትም። እኔና አይሻ በኋላ ነው እሷን ራህማ እኔን አዳምጪኝ። እሷን ጠይቀናታል። አንቺ ግን እኔ ታትጮብኝና ባሏ ይደውልልኝ። እኔ ስለ ባሏ ነግሬዋለሁ።
በስ የማውቀው ነገር የለኝም። ባሏን ነግሬዋለሁ ማለት ነው። አዳምጪን፣ በደንብ አዳምጪን። ነገ አንቺም ተቸግረሽ ስሚኝ ብትመጪ የምንረዳሽ እኛ ነን። ነገ አንቺም ተበድለሽ ተደብድበሽ አንቺ ስሚ፣ መጀመሪያ ከመጮህሽ በፊት ፎቶሽን አስገኝቻለሁ። ፎቶሽን አግኝቻለሁ። ፎቶ የምታገኙ እኮ እኔ የምም የለብኝም። እኔ የመታወት አይደለሁም። ከምን ምን አስወጣሽ? ፎቶሽን አግኝቻለሁ የምትይው ማለት ነው። ፎቶ የምታገኝ ምንም የምታንተ አይለኝም። እኔ ሲጀማ አልመታዋትም፣ አልገረፍኳትም። ለህግ ብታሳየኝ የለብኝም ማለት ነው። አዳምጪ፣ አንቺ አዳምጪ መጀመሪያ እስኪ ማዳምጪ ረህማዬ ማሬ ቆይ ደውልልኝ ሀቢበት። እኔ አልረዳችሁም። ሆሆ ይኸውልሽ ረህማ ዘጋችሁ። ልጅቷ የእሱ ተባባሪ ናት። ሳሪ ልጅቱ የእሱ ተባባሪ ናት ማለት ነው። ቤተሰብ ናት ማለት ነው። ስለዚህ ጥሩ፣ እንደዛ ከሆነ ባሏ ይደውላል። ታዲያ ምን ችግር አለ? ባሏ ይደውላል። ባሏ ደውል አለ ባሏ እነሱ እኮ ጅል ሆነው ነው እንጂ እኮ ሳርዬ፣ እያንዳንዱ በሰዓቱ አሁን ፖሊስ ከያዘው ማለት ነው እያንዳንዱ ስልካቸው ይመረመራል። መሲ ይኸውልሽ ምን አለ መሰለሽ ማለት ነው ልጁ ማለት ነው ስራ ፈትቶ ከቤት ነው ያለው እና አንዳንድ ጊዜ ደግሞ ታውቂያለሽ ውጭ የሚኖር ሰው ያው ቅንጭላታችንም ልክ አይደለም በብዛት ማለት ነው። ከስንት አንድ ነው እና የሚኖሩት እዛ የማያውቁት ምናምን ናቸው እንጂ እንደዚህ ቤተሰቦቹ ምናምን አብረውት አይኖሩም። ገባሽ? ትንሽ ችግር አለበት። ጓደኛዬን እስከ ዛሬ ለምን አልነገርሽኝ ምናምን ስላት ባለፈው ሰርቦኝ ምናምን ስትል ማለት ነው እና ልጅቱ እንዳወራው ምንም አይነት ነገር የለም። ዝም ብሎ ከመሬት ተነስቶ ነው የመታት። ቅድመ ራህማን ብልሽን ደግሞ እሷን አስቀድሞ ነው ውጭ ያላት ከነሱ በፊት ማለት ነው። እና ይቺ ራህማን የምትባለውን አጥብቃ ትጠየቅ፣ ሚስቱም ትጠራ ነው ብለው እኔ ጨርሻለሁኝ። ገባሽ እኮ ማሬ። ቆይ አንቺ ተረጋጊ። ቆይ አንድ ጊዜ ቆይማ፣ አንድ ጊዜ እሺ። ጉድ እኮ ነው። አንቺ ታውቂያለሽ፣ ጉድ እኮ ነው። ከዛ በኋላ እኔ የሚያገባኝ ነገር የለም። ራህማ ቆይ ራህማ እናንተ ጋር እኮ አልዋራም። ለባልዮ ስላስረዳሁት ለባልዮ የምትሰሙ ከሆነ ለባልዮ አደባልቄ ከፈለጋችሁ የነገርኩትን ይንገራችሁ። በስ እኔ ከቤት ማሪ ነኝ። ሲመታት ቤቱን ለቀን ወተናል። በስ ከዛ ወዲያ የማውቀው ጉዳይ እንዳለ እንደደረሰኝ ራህማ ማሬ ስሚኝ። ይቺ መሲ ብርጅስቶን ናት። ዝም በይ እሷ ማሬ ስሚኝ፣ አዳምጪኝ። መሲ ብርጅስቶን ናት። እስካሁን እንትን ስትልሽ የነበረው እኔ አዳምጪኝ። እኛ የምንፈልገው እናንተ አብራችሁ ሶስት ሆናችሁ እዛ ቤት ውስጥ ቻርጅ አለ፣ ቻርጁ ለምን እንደዚህ ሆነ በሚለው ተነስቶ ሲናገራት እሷ ድምፅ ቀርታው ነበረ። ገባሽ? አሁን እንዳለች ወይ። ስለዚህ አሁን በድምፁ የተነሳ ድምፁን አጥፊ አታጥፊ በሚል የተነሳ እሷን እንደደበደባትና አንቺ ወተሽ ይዤ እንዳለሽ ልጅቷ ደግሞ የት እንዳለች አይታወቅም። ያንን ለማወቅ እንጂ ሌላ ነገር የለንም። ከአንቺ ምንም የምንፈልገው ነገር ኧረ ሀቢበቴ ስሚ፣ የራስሽን ብቻ ስሚ። መጀመሪያ ጓደኛሽ ምን ብላ ነው የመጣችው? ልክ እኔ እንደገረፍኳት አስመስላ ፎቶሽን ይዘናል አለ። ፎቶዬን ብለቀው እኮ አንድ ሰው ወንጀል ከሌለበት ለህግን ብሰጠው እኔ ወንጀል እስከሌለብኝ ድረስ ኮራ ብዬ ነው የምኖረው። አሽን ያልደበደብኳትም ፎቶዬን ብይዝ ማለት ነው። እንኳን አንድ ፎቶ ለምን 10 ፎቶ አይይዝም? እኔ የለሁበትም ከወንጀሉ። ከቤት የምንወድ ልጅ ነኝ። ተጣሉ፣ መታት፣ ሪከርድ ያደርጋለን። ያንን ደግሞ ሪከርድ ስታደረገን አጥፊት በመባባል እሺ መታት እንበል። ልጅቱ ደግሞ ስጠፋ ወላሂ አላየናትም። ቦይት እንደወጣች ራሱ አላየናትም ዚለት ማለት ነው። ከዛ በኋላ ሲመጣት እኔና ጓደኛ አይሻ በኋላ ነው የወጣነው። እሱም ሲወጣ እኛም ወጣ ነው። እኛ በወጣችበት ራሱ አላየናትም። በስ እኔ ብቻ ነው የማውቀው፣ ሌላ የማውቀው ጉዳይ የለም። ገብቶኛል። ልንገርሽ፣ በጣም ተደብድባለች ማለት አሁን ጥርሷ ወልቋል። ግን ይቺ ልጅ እዛ ሰፈር ትኖር ይሆን ወይ? ምክንያቱም አሁን ምን እንደሆነ ታውቂያለሽ? ፖሊስ ጣቢያ አስጠየቅን የለም፣ ሆስፒታል አስጠየቅን የለችም። ስለዚህ ልጅቷ ከእናንተ ቤት የተለየ ሌላ ቤት አለ ከይቅርታ ጋር ስሜ ወላሂ እኔ የማውቀው ነገር የለኝም። ሄርን ባልዮም ይጃለሁ ብሏል። ከቤት ራሱ አልወጣኝ እንዲሁ ብለን ብናያት ማለት ነው ጓደኛዬ ጋር ብናያት የለችም። ጉርፋው ዞር ብላ እናያትም የለችም። እና ኧረ የለችም ምናምን ስንል ሲጀመር ወጥታለች። በወጣችበትም ወላሂ እኔ አላየናትም። ወላሂ ነው የምልሽ። እኛ ከሌላ ጉርፋ ነበርን።
ከዛ መመታቷን ብንይም ሲወጣ አላየናትም። እሺ ማለት እና እኛም ደግሞ ፈርተን ጧት ፈጅር ነበረ። እኛም በቃ ወጣን። ሙሽኪላ ሲፈጠር እኛም ወጣን። እሷ ደግሞ ወደ ሄደችው ወይት እንዳለች ምናምን ወላሂ አክባር የማውቀው ነገር የለኝም። በስ እኔ ኗሪ ነኝ። ኗሪ እስከሆነ ድረስ የተፈጠረውን አይቻለሁ። ያየሁትን ደግሞ ለባሉ አስረድታ አድርገዋለሁ። እኔ እንደዚህ ነው እንደዚህ ቀዲታን ነው። ከዛ ተጣሉ። እኛ በወጣችበት አላየንም፣ ወጥተናል ብየዋለሁ። ደግሞ እሷ ልጅቷ አነጋገሯ ፎቶ ወይም ብይዝም እኔ ምንም የሚደርስብኝ ነገር የለም። አሸን ደብዳቤ እስካልሆነ ድረስ ማለት ነው። እውነትሽ ነው። ዝም በያት እናንተ መሲ ብርጅስቶና ታውቂ። አዎ ግን አሁን እኔ የምጠይቅሽ ጥያቄ እነሱ የተጣሉት በቻርጅ ሆኖ ሳለ ልጅቷ ቮይስ ስትቀዳ ቮይስ ስታረግ ቮይስ ለምን አደረግሽ ሲላት ምን አገባህ ምናምን ተብላ እንደዚህ ፖክስ ሲገጥሙ ሁለታችሁ ነበራችሁ አይደል? አንቺና ማን ነበረች? ሱሱ የምትባለው ልጅ መሰለችኝ። ስሟን አላውቅም። እሷ አይደለችም። አይዋ ፎቶ የኔ ላከችልሽ እሷ ናት። አይደለችም፣ ሱሱ አይደለችም። ስም ተሳስታ መጀመሪያ ብላለች እና ሱሱ ናት የላከችልኝ ፎቶዬን ብላለች። እሷ ሲጀመር ሱሱም አይደለችም። ስሟ ጓደኛዬ አይሻ ነው። እሷ ነበር ፎቶዬን ጣይ ቤት አገኘሽው። ላኢላሀ ኢለላህ እኔ አይደለሁም ማሬ መልሲ ብርጅስቶና ያለች የሚያላቀችው ደግሞ ታይሻ ጋር ሄደች ፎቶ ለጥፉት ብላ የለ ታዲያ ለምን እዚህ መታ በካሜራ ታወራ? ማንም ፎቶ የያዘ ሰው የለም። እችን ሀያት የምትባል ልጅ አፍርጫት። ቆይ አዚዛ በስነ ስርዓት እኮ ነው ብመጡ እኛ እኮ በስነ ስርዓት ነው የመጣ ነው ማሬ። እኛ እኮ አንቺን ፈልገን ነው የመጣ ነው። መሲ ናት በቃ መሲ ነበረች ሄደች እኮ። አዎ እሺ የኔ ቆንጆ ይቅርታ አታገኝሽም። አዎ መሲ ብሩጅ ውስጥ ነበረች በቃ ሄደች። ታያት አሁን ሳሪን አናግሪያት። ዳናግራት በቃ ስሙኝ፣ እኔ ልንገራችሁ። መሰማወቅ ያለባችሁ ማለት ነው። ከቤቱ አለን ሌላ ሰው የለም። ዚነት እና እኔ ጓደኛ እሷ 4 ብቻ ነን፣ ሌላ ሰው የለም። በሱ እየኖርን እያለ የችግር ተፈጠረ። ቀረጸች እና ሪከርድ አደረገች እና በዛው ተጣሉ። በመታት ሰዓት ሲመጣት እኛ አገለገልን። እሱ ከቤት አስገባን። ልጅቱ ከጉርፋው ከዛ አስገብተናል። ከጉርፋው ገባች። ከጉርፋው ገብታ እያለ መውጫም የላትም ብለን እሱን እንትን እያለ ነበር እና ወጣች። ወላሂ ስወጣም አላየናትም። እያየናት ኑሮ አናስወጣትም ነበረ። ለምን እዛው ነበረ የምናግዳት፣ ግን አላየናትም። በመስኮቱ ትውጣ ምን ትበል ወላሂ አላየናትም። ከዛ ወጣን። ወደ ቁባ ወጥተንም ዞር ብለን ብናያት የለችም። ሲጀምር ወደ ሄደችውም እኛ አላየናትም ወላሂ። ከዛ ወጣን፣ ሁላችንም ቤቱን ለቀው ወጣን። ባሏ ሄድ ያሉ ባሏ ሲሄድ ደሙን አግኝቶታል። እርግጥ ደሙን አግኝቼዋለሁ ብሏል። እንዴት ነው አፈጣጠሩ? ስለ በቃ እንደዚህ ነው ቀረጻነ ነው ተጣሉ መታት። ወላሂ በወጣችበትም አላየናት ስለው አይዋ ለጠይብ በክሰኛ ይሄን ነው የምናውቀው። ጓደኛዬ ሌላ ነግራሽ ከሆነች ሳዲያም ሆነ ሌላ የምትሏት እኔ አላውቅም። በስ እኔ የማውቀው መተጣሉ መታት። እዛ በኋላ እሷ እንዲወጣይ የት እንዳለች ወላሂ አላውቅም። ራማ ባሏ እያወራሽ ነበር። አንድ ጊዜ አዳምጪ በእናትሽ። አንድ ጊዜ ብቻ እባክሽ ነው ባሏ ጠይብ በት ከዛ ደሟ ቅንጭላቷንም ተፈርክሳለች፣ ጥርሷንም ወልቋን። ያ ሁሉ እያለ አንቺ መጀመሪያ ውጪ እና ልጨርሳቸው እያለ አይደል እንዴ ልጅቱ ደሟ አሯሩጧት የጠፋያችሁ? ለምን ትደብቂያለሽ? ቢላሪ ወይ ሴት አይደለሽ? ለምን ትደብቂያለሽ? ምንድን አልሰማሁም። ልጅቱ መጀመሪያ ሰውየው መጀመሪያ በዱላ እንደመታትና ዱላው ቀልጥምጥም አድርጎ እስተሚል ዱላው ሲቀለጥምበት አንገቷን ረግጦ ጥርሷን እንዲያዋለቀና አናቷን እንደፈረከሳት ጓደኛሽ ተናቃለ። ከዛ ደግሞ የተረፈ ደግሞ በትሩ ትንሽ ነው እያልሽ አንቺው ያ ሁላ ደም አይኔ ብረቱ አይቷን ደሙን አይቼ ቤቱን ከፍቼ ገብቼ አይቼ ነው። አይ ባዲ አንቺ ለምን ታቀልዋለሽ? ነገሩን ለምን ታቀልዋለሽ? ብዙ አተመታችም የመታት ነገር ያለው እኮ እኔ እያቃለልኩት አይደለም። ያንን ሲል እኔ ጆሮ ወላሂ አልሰማኝ። እሷ አይሻ የነገረች አይሸን እሷ ነገሩ በፊት እኔና እሷ ቅር ስለተባባልን ያንን አካብዲያ ነግራ እንደው እንጂ እኔ ወላሂ አልሰማሁትም። አንድ ሰው እኮ የሰማው ነው የሚወራው። እኔ ወይን ሀሌላ ጉርፋ ሁኘን እንደሆነ ያለው እንጂ ወላሂ አልሰማሁትም። እኔ እኮ አላህ ላይ ምሰራለች እኔ ሀቁን እኔ እሷን እኮ አልመጣኋትም። እንደዚህ ቢያቁ መናገር ይችላሉ፣ ግን አልሰማሁትም። ጆሮ ያልሰማው በስ ያንን ሲከፍተው አረ እንደው ለምን ነው አላስቀርተናል ወላሂ ብዬንም ነገር እኔ እንደዛ ሲል አልሰማሁትም። ወዴት ሂጅ እንደሆነ አላውቅም። ስለተደናገጥን ሲጀመር እንትን ብለናል። እኔ አልሰማሁትም። እኔ ሀቅን መገፋት አይደለም። ራህማ ላላህ ብለሽ በትሩን ትጨርሰባት ሁለታችሁ ቆማችሁ
ቤቱን ዘግቶ አንገቷን ረግጦ እንደመታት አንገቷን ረግጦ በትሩን ትጨርስባት አይናችሁ ብሮታችሁ እያየማል ዝም ያላችሁት የጠገባ ጊዜ ማይለቀቃት ይግደላብላችሁ እንደገና ከዛ በኋላ ጀማሩ ጧት አይደል በመስኮት ያመለጣያችሁ ትሙትም አትሙትም ታውቁት ነገር የለም አውቃለሁ ብላችሁኛል። ግን መጀመሪያ በትሩን ጨርሶባት በትር የሚመታበት ያጣ አንቦባውን ከፈተ ሊጨርሳት ማለት ነው። ከዛ በኋላ ማለት እናንተ ልጅቱ ጠፋያችሁ የዲዮኖ ብሷን ዘላ ያመለጣያችሁ ከዛ በኋላ የምታውቁት ማለት ይሄ ስማኝማ አይሻላት እንደዚህ ያለችህ እኔም አይደለሁም እኮ እኔም እኮ እንደና እኔ እኮ ውጭ ነኝ እንደማንኛውም ሰው እኮ እናንተ ጠይባ አንተ በወንድነት ሲጀመር በወንድነት ቀስ ብለህ አውራና አይሻ ከሆነ ያለችህ እኔም የሰማሁትን አይሻን አቀርበኝና ያየሁትን የሰማሁትን እነግራታለሁ። አይሻ እንደዚህ ብላ ከነገረችህ እኔ እንግዲህ እሷ ወይንም እሷ ጋር ቁማ ይሆናል። እኔ ለይህን ሲፈጠር ሲጀመር ሲመታት እኮ አለን አልኩ ቤቱም ከፍተን አለን እየገለገልን ከዛ ተውተው እያለ ስናበርዶ አለ ከፍተን ማለት ነው። ግን አንቡባውን ይዞ መጥቶ ሀዛው አመት በሆነ እኮ አንቡባው አይም እንትን እለዋለሁ ሲል ተው ምናምን ብለን አለው እንጂ ወላሂ እኔ ይሄን አጆሮ ያልሰማብኝም። አይሻ ከሆነ እያለችህ አይሻን አቀርበኝ የሀቅን ምፈርድ ከሆነ ማለት ነው። አይሻን አቀርበኝ እኔ የሰማሁትን እናገራለሁ እሷም የሰማችውን ትናገራለች። እሺ ራማ ጥርሷ ረግፏል ስትለኝ ስማ ወይ ለወንዱ ላንገር ጥርሷ ረግፏል እንትን ብሏል ምናምን ስትል ጥርሷንም ወላሂ አላየሁትም። አይተሃል እንዴ ከዛ የረጋገፈ ጥርስ ላ እኔ ደም ላይ ያየሁት ጥርስ አላገኘሁም። ደሙ ግን አሁን ስማኝ ጠይብ ጥርሷ ረግፏል ብለዋል ምናምን ስትል ነበርና ሲጠይቁኝ ያረኔ ወላሂ ጥርሷን አላየሁትም ብያለሁ። ለምን አላየሁትም? ጥርሷን ረግፎ በነበር እንትኑ ፈርሻው እናገኘው ነበር ግን እኔ አላየሁም። አይኔ አላየብኝ። እህቴ ግን እኔ አንድ ጥያቄ ልጠይቅሽ። በሳዑዲ አረቢያ በ25 ብር ቻርጅ ነው እንደው እርግጠኛ ናችሁ እንደዚህ የተጣላችሁት በቻርጅ? ሀቢበ እሷ እኮ የለችበትም እኮ ጭራሽ ደግሞ ጉዳዩ ላይ የለችበትም አይደለም። ይህ ውስጧ ጉዳዩ ላይ የለችበትም። አይሻ ጓደኛ የሶስታችን እየዋረን እያለ ወላሂ ዚነት የለችበትም ከዚህ ጉዳይ ላይ ማለት ነው። እኛ እየዋረን እያለ እሷ ምንድን ነው የገባቸው ሪከርድ ስላደረገችን ነው እንጂ እሷ ከነገሩ የለችበትም። ወላሂ ሀቁን ስነግርሽ እኛ የተከራከርን እያለ ጓደኛ ጋር ነው እንደዚህ አይደለም እንደዚህ ነው ምናምን የተባባልን በቻርድ ሳይሆን በእንትን ነው ምንድን ነው የሚባለው አጃብተረን በል ምናምን ዝሮ በዛ ነው እና ከዛ የተጫጫህን እያለ ከዲጃ ፉሳናየት ሪከርድ ሰርታናለች። ከዛ ሪከርድ ስትሰራንን ለምንድን ነው ምናምን ሲላት ለማስረጃ ነው አለችው። ለማስረጃ ለምንድን ማስረጃ? አንቺ እኮ ከዚህ ከነገሩ የለችበትም ዚነት እጇ የወጣ ነው ለምንድን ፈልገሽ ነው ምናምን ብሎ በቃ በዛው ተጣሉ። እሷም ለማስረጃ ነው ትለው ገባል። ከዛ እንደዛ ተብለው ተጣሉ ላይ እንጂ ከነገሩ እሷ መጀመሪያ የለችባትም እኛ ነን። እሺ የሰውየውን ቁጥር ትሰጭኛለሽ ፈቃደኛ ከሆንሽ? የሰውየውን ቁጥር? አዎ የደብዳቤውን ቁጥር ትሰጭኛለሽ? የደብዳቤው ቁጥር እኔ አላውቅም። አንድ ቤት እየኖራችሁ እንዴት ቁጥሩን አታውቁም? እንዱ ምን አይበት እኔ ማጣቆር ፈልጋችሁ ማጣቆር ለምን እናጣቆራችሁ እንጂ ቤተሰቡ ታቋቸዋላችሁ ወደ ቤት እኔ አላውቅም። እኔ መዲና አይደለሁም ያለሁት እኔ አላውቃቸውም። ባልዮ አላምን አገናኝ። አዎ አንተ አውራ ማነው ስም? ደውልልኝ በእኔ ስልክ እኮ ልነግርሽ እኮ ላንቺ ተደዋወሉና ቁጥር ተቀባበሉ። እንግዲህ አንተ ደውልና ላውድ አድርጋት ችግር የለም። ደውልና ላውድ አድርጋት የሰውየው ቁጥር ተዘግቷል እንጎ የሰውየው ቁጥር እኮ አለኝ እኔ ግን ሽጣይብ እናንተ ታዲያ የሰውየው ቁጥር ካላችሁ ከእኔ ምንድን ነው እኮ እኔ እኮ የሰማሁትን ያየሁትን የነገርኳችሁ። እኔ እኮ ወደዚህ አይሻ ነገራችሁ ወደዚህ መጣታችሁን ጠይባ እኔ ምንድን ነው የምፈልጉት? አሁን ያየሁትን ከተናገርኩ ጠይባ አሁን ምንድን ነው እንትን ይኸውልሽ ራህማ አዳምጪኝ። እኛ አሁን ይኸውልሽ የሰውየውን ቁጥር ያለችሽ እሷ በስተት ነው እንጂ የሰውየው ቁጥር አለን። ምክንያቱም ባለቤቷ ሀቢበት እኔ እንድትንጫጩብኝ አልፈልግም። እኔ እውነታውን እኔ አላህን የምፈራ ነኝ። እናንተ ፈርቼ ሳይሆን አላህን የምፈራ ልጅ ነኝ ማለት ነው። የሀቁን የእውነትን ያየሁትን ተናግሬያለሁ። ለባልዮም አስረድቼዋለሁ። አሁን እንደገና መልሶ እናንተ ጋር ባይመጣ ነው ማለት ነው። ታዲያ ወንትትን አይደለም እንደ እናንተ ጋር መውቶ ሆነ እንትኑ ቃሉን ሌላ አድርጎ የሚናገሩ ይደውልልኝ እነግረዋለሁ። ነገርኩት። ከዚህ ወዲያ የምናገረው ነገር የለኝም። ነገር ታጣቁሩ ፈልጋችሁ ከሆነ እንደፈለጋችሁ ማድረግ ትችላላችሁ። እጅ የለበትም። እኔ ከህግን ብትሄዱ እኔ እጅ የለበትም። እኔ ብቻ ነው የምላቸው። ቁጥሩን ደግሞ እሱ ያውቀዋል። የሚያውቀው ነው። ከቤት እየኖረ አይደለም እንዴ? እኔ እኮ ነኝ እኔ ለምጠይቁኝ ለምንድን ነው ወይስ ከነገሩ ይፈልጋችሁ? ምንድን ነው ከነገሩ የምናስገባሽ እና የምናስወጣው? እና አዳያቃችሁ ነው። ባልየውን አስረድቼዋለሁ እኮ አልኳችሁ። ከዚህ ወዲያ እኮ አንድ ሰው የሚያውቀው ነው እንትን የሚያስረዳው። እኔ አላውቀውም። ራህማ
ራህማ አዳምጪኝ ማሬ፣ በደንብ አዳምጪኝ። ብሮ ከሰማኝ አይበት ይደውልልኝ ባልየው ይደውል ማሬ፣ አዳምጪኝ ራህማ፣ በእናትሽ ይደውልልሽ። ዘጋችሁ። እንደው ሳርዬ፣ እንደው እመኝኝ ሳሪ፣ ይሄ ነገር ከጀርባው ሌላ ነገር አለ። ምንም ይሄ የቻርጅ የገመድ የቅብጥርሶ ነገር አይደለም። አትቀልዱብን። በደንብ አድርገን እንተዋወቃለን። ከጀርባው ሌላ ሚስጥር አለ፣ እኛ ያላወቅነው። ወይ አንድ ጊዜ ስም የጠራችሁ ማንን ነበረ ወንድሜ? ማናት የነገረች ነው ያለችህ? ማናት የነገረች ወንድሜ? ይቺ ጓደኛዋ ናት፣ አብሮ የነበረችው ቅድም መታ የነበሪው ማለት ነው። ጓደኛዋ ናት ሱሱ የምትባለው አይሻ የምትባለው ናት። አዎ አንሻ ሱሱ የምትባለው አንሻ የምትባለው ናት። ስሟ አንሻ ነው፣ ግን ሱሱ የምትባለው የቶክቶክ ስሟ ይሆናል። እሺ አራተኛ ሰው ማን ነው? አራተኛ ሰው አለ ብላለች። እሺ አዚዛ ላሻደው ሳሪ ወይ አራተኛ ታይሆን ወንድየው ጋር ነው አራተኛ የሆኑት እንጂ ሴቶቹ 3 ናቸው። ኦኬ ላሻደው አለ በእርግጠኝነት አለ። እሺ ያኔ እኔ የማውቀው ቅድም ያወራችኋትን ጓደኛዬን ነው እና ይሄን ነገር ለአብራራ ነው የገባሁት። ገባሽ? እሺ ግን አንቺ አሁን ለምሳሌ የሰውየው ፎቶ የራህማ ፎቶ የለሽም? የራህማን ነው የምንፈልገው አሁን እኛ ራህማን ደውለን እንጠይቃለን። አሁን እኔ ልጅቱን አጓደኛዬ እኔ ሰውየውንም አላውቀውም። ከቤት ራሱ ከዚህ ቤት ከሄደች ተገናኝተን አናውቅም እኔ ጋ ማለት ነው። እሺ 6 ወር ከገባች የራህማ ፎቶ የለሽም? ከጓደኛችሁ ጋር አብራችሁ ተነስታችሁ አብራችሁ አንድ ቤት አብራችሁ ሁሉ አያውቅም? ጋይስ አታውቁም? ሳሪ ምን አለ መሰለሽ ልጅቱ የሄደችው እዛ ቤት የገባችው የዛሬ 6 ወር አካባቢ ነው። የወሰደቻት ደግሞ እዛው የምትኖር ልጅ ሀዋ የምትባል ልጅ ናት። ገባሽ? ማንን የወሰደቻት? ጓደኛዬ ነው ማለት ነው። ሀዋ የምትባለው የት ናት? ስራ ቦታ ናት። ለእሷ ጓደኛ ቷተል ብለዋል። እንዴት ነው ወጥታ የምትሄደው? የት ነች ልጅቷ? እና እዛው ነች? እኔ እንጃ ይሄን ነገር እኔ አላውቅም። ግን እኔ ራህማ የምትባለው ትቅረብ ለማለት ነው የገባሁት ማለት ነው። ሼር አድርጊላት። ቁጥር እልክልሻለሁ ብላኝ እየጠበቅኩ ነው። ይሄው አላከችልኝ። ጋይስ እርዳት ሰው መሆን ብቻ በቂ ነው ካላችሁ ነገ በእኔ ላይ ይደርሳል ብላችሁ የምትሉ ከሆነ ፈጣሪን የምትፈሩ ከሆነ ክሊር መረጃ ነው መስጠት ያለባችሁ። ምክንያቱም እናንተ ነገ ሲደርስባችሁ እውነት እያላችሁ እውነታችሁ ተደፋፍኖ የምትኖሩ ሁሉ ስለዚች ልጅ መናገር አለባችሁ። ዛሬ አሁን አዲስ መረጃ ልስጥሽ። እሺ አሁን እኔ ደውዬ ነበር አሁንም ማለት ነው 9/11 ላይ ማለት ነው 9/11 ላይ ኢቃማ የሚኖረው አለኝ ፖሊሱ ነው። ኢቃማ የሚኖራቸው አይኖራቸውም ሎኬሽን ልኮ ማለት ነው። ሎኬሽናቸውን የት ቦታ ነው ይሄ ወንጀል የተፈጠረው ብሎ ማለት ነው። ቀጥታ በ9/11 ይደውልላቸው ፖሊስ እዛ ቦታ ላይ ይመጣል። ባሏም ይሁን ማንም ይሁን ሎኬሽን ልኮ ቀጥታ እሱ መያዝም ምንም አይችልም። ምንም ማንም የሚነካው የለም። እንደዛ ከሆነ 9/11 እዛው አካባቢ መዲና ላይ የምትኖሩ ሰዎች 9/11 ደውላችሁ ማለት ነው ሎኬሽን ያለ ችግሩ የተፈጠረበት ቤት የሉም እኮ ሴቶቹም ስራ ገብተዋል። ይኸው እንግዲህ የምንችለውን ሳርዬ እኔ አሁንም ፖሊስ ጋር ነው እኔ አልችልም አለኝ እሱ ያለው ችግር የለም። እሺ ሙዬ ቆይ ችግር የለም። ለምን እንደሆነ ታውቂያለሽ? አሁን ባልየውም ደወለም አልደወለም ለውጥ የለውም። ኮሚኒቲ አውቆት እሷ አይነች ሳሪ እሙዬማ መዲና ነው። ሀዩ እዛ አይደለሽም? አይደለችም። እሙዬም እዛ አይደለችም። አዚዛ ባለቤቷ የት ነው? ይኸው ባለቤቷ አለ እዚህ ጋር። ታዲያ ለምን እሱ ነው የማይደውለው? ለምን እሱ አይደውልም? ይደውላል። ችግር የለውም። ቆይ አንድ ጊዜ ቆይ እምኬ እሱ ይደውላል። ችግር የለውም። ቆይ ይደውላል። ቆይ ይሄ ታዲያ ለኮሚኒቲ ጠፍቶት ነው። ኮሚኒቲ ያንድ እንትን ኮሚኒቲ የሆነ ሰው መስፈርቱ ይሄ ነው። አሁን እሙ ያለችውን ነገር መናገር እኮ ይችል ነበረ። እሱ ግን ባልየው ካልመጣ ማንም ሰው ማመልከት እንደማይችል ነው ሲነግረን የነበረው ከይቅርታ ጋር። እንደ ኮሚኒቲ ይሄ ነገር ሊጠፋ አይገባም ነበረ። እሺ አዚዛዬ ደውይ፣ ስወድሽ ደውይ። ለዛ ሰው እየደወልኩ ነው። እሺ ባለ ወረቀ ሄሎ ራህማ ናት። ሰላም አለይኩም።
ራህማ ሰላም። መጀመሪያ ሰው ነው የሚቀድመው። ገባሽ? እናንተ ጋር ሁሉም ይኸውልሽ ሳርዬ፣ እናንተ ጋር ሁሉም በህጋዊ ገብተው ህገወጥ የሆኑ ናቸው። በስተመጨረሻ ሊያቃጥላት ሁሉ ፈልጎ እንደነበረ ይታወቃል። አሁን ፎቶ እንኳን እንለጥፍ ብንል ፎቶ የለም ሰውየው። ገባሽ? በምንም ተአምር አንድ ቤት 2 ዓመት ኑረው ብድግ ብሎች ልጅ ላቃጥላት ብሎ አይልም። ከጀርባው ኬዝ አለ። እናንተም ደብቃችሁ አትምጡ። ግልጽ የምትናገሩትን ነገር ተናገሩ። እኛን ነገረኞች እንዳትብሉ። እንዴት ነው አንድ ሰው ብድግ ብሎ እች ልጅ ለአንድ ዳት ላቃጥላት የሚል? ያውን ባለትዳር ሴት ነች። ስለዚህ እናንተ ሀቁን ደብቃችሁ እዚህ ሶሻል ሚዲያ ላይ አንጠልጥላችሁ አትምጡ። መናገር ያለባችሁን ተናገሩ። ወይ ሰው መዲና አካባቢ ከሆነ ነይ ሙዬ ነይ አንቺን ግቢ መዲና አካባቢ ነው ብላለች አይደል? መዲና ነው ያለች። መዲና አካባቢ ከሆነ እንደ ስም ለምሳሌ እከሌ የሚባል የተከራየንበት ቤት ይሄ ይበልና ይጠቁመን። ሰውየው ባለቤቷ ይጠቁመን። ከዛ በኋላ ስሚ ሀይሚ ባለየዋ የት ሄደ? ባሏ የት ሄደ? ታርዬ ናገርና ያለውን ነገር ብትናገር ይቀላል ነገሩ። ማሪ እንኳን እሷ ቀርቶ አይደለም ባልየው እኔ አልሄድም እያዛለሁ አለሽ እኮ እሱ። ኤምባሲ ከመቼ ወዲህ ነው የሚይዘው ህገወጥ? አልሄድም አለሽ እኮ እሱ ራሱ። ታዲያ ለምን ይለጠፋል? ለምን እንለፋለን ታዲያ? እንደዛ ከሆነ ታሪ ይሄ የመጣልሽ ኢንፎርሜሽን ሙሉ ኢንፎርሜሽን ነው። እሱ ያለው ፖሊስ ጋር ሄድም ነው ያለው። ኤምባሲዎቹን ካወቅንን ግን ኤምባሲ ለምን ታዲያ አንቺ ቆይ አንድ ጊዜ ጥያቄ ልጠይቅሽ። እንደዛ ከሆነ ኤምባሲ ማወቅ ያስፈልጋል እንዴ? ኤምባሲ ቦታው ላይ ለምን አትሄዱም? ማናት የምትሄደው? ልጅቷ መቼ ፈቃደኛ ሆነች? ባለቤቷ መሲ ይኸውልሽ፣ መሲ ይኸውልሽ፣ አልገባሽም። አንድ ልጅ ኢጃዛ ቤት ይዛ ትኖር ነበረ። ስሚኝ 2 ዓመት ከዛ በኋላ ሰውየው በቻርጅ የማን ነው የሚል ጸብ ተነስቶ ልጅቷ በእንትን እዚህ ጋር ከመታ በኋላ ቅጥቅጥ አድርጎ ሌላዎቹን ልጆች አስወጥቶ እሷን ቀጥቅጦ ጣላት። አሁን ገሏት ይሁን በህይወት ትኑር ምናምን አይታወቅም ነው የሚባለው። የኔ ጥያቄ ባለቤቷ ለምንድን ነው ኤምባሲ የማይሄደው? ፖሊስ ጣቢያ እያዛል ተባለ። እሺ ኤምባሲ ሄዶ የማያመለክተው ለምንድን ነው? ሀይሚ ደግሞ ማለት ነው። ሳሪ አንድ ነገር ማድረግ ወይስ ማሪ አንዴ ቆይ ማሪ ሳሪ፣ በነገራችን ላይ ይመስለኛል የሳውዲ ኤምባሲ የፖሊስ ስራ ላይ አይገባም ይመስለኛል። ከዚህ በፊትም እና አቧሚራ ጋር እንደዚህ አይነት ኬስ ተፈጥሮ እንደዚህ ሲሉ ሰምቻለሁ። በአንደኛ ነው። ሁለተኛ ባልጠፋ ቻርጀር እኛ ቻርጀር እየሸጥን እየዋለ በቻርጀር ይጣላሉ። ምን አውቃለሁ መሲ። አሁን ባልየው እንደሚለው 2 ዓመት እዛ ቤት ውስጥ ተቀምጠናል አለ። 2 ዓመት እዛ ቤት ውስጥ ኤምባሲ ወንጀል አይቀበልም። ጋይስ ማመልከት አትችሉም? ታዲያ ዜጋውን የሚረዳው ኤምባሲ እንዴት ነው? የሳውዲ ኤምባሲ ከይቅርታ ጋር ህገወጦችን ነው ማሚ ህገወጦችን ነው። እኔ እና አንቺ ብንጣላ ኤምባሲ ብንፋሰስ እኔ ሳውዲ ፖሊስ አለ፣ እኔ ላገናኛቸው እነሱ ፈቃደኛ ከሆኑ ባልየው ፈቃደኛ ከሆነ እኛ የምናውቀው ፖሊስ አለ፣ እናገናኘው። እሺ ይተባበራቸው። እርግጠኛ ከዛ ሰውየው ፖሊስ ቦታውን ያይልናል፣ አሻራ ያይልናል። ስትወጣ ሀገሪቷ በእጄናት አለች። እሷ እንደ የታለ ሰውየው? ባለቤቷ የታለ? ባለቤቷ ይምጣና ሰፈሩን፣ የቤቱን ስም፣ የሰውየውን ስም ምናምን አብሮ ይንገራል። ከዛ በኋላ መዲና ያሉ ሰዎች ያውቁታል። አንድ የመንገዱን ቁጥር ይንገረን ነው የሰውየውን ቁጥር ሁሉ ይስጣል። በቃ እንደዚህ ሄድና ልንገረው። ኔትወርክ ከስጡት ነው የሚሆነው። እሺ መጣሁ። እርግጠኛ ተያይዛችሁ ነው የምትጠፉት። በጣም በእርግጠኝነት ተያይዛችሁ ነው የምትጠፉት። ለምን እንደው ታውቂያለሽ? የደበቃችሁት ሚስጥር ስላለ ሶሻል ሚዲያ ላይ መውጣት የለበትን ነገር ይዛችሁ አትውጡ። ዝም ብላችሁ ነገሩን አትነካኩ። ምን መደበቅ ነው? እኛ ራሳችን ልጅቷ አሁን በመኖር አለመኖሯን ለማወቅ ወደዚህ የመጣ ልጅቱን እንፈልጋ። ፎቶ ስጡንና ፎቶ ለጥፈን ልጅቱን እንፈልግ። ቪዲዮ እንስራ። ፎቶ ለጥፍ ያለው ከአንድ አይሉ 2 ጊዜ እኮ መያንተ ፎቶ አይደለም
ልኬልሻለሁ። ዜድ የሳሪ ወዳጅ በውስጥ ማታ ያስገባሽኝ አንቺን በሱ ልኬልሻለሁ ፎቶውን ሁለቱንም። አንቺ ይኸውልሽ አዳምጪኝ። ቆይ አሁን ስምኛል፣ እኔን አዳምጪኝ። እኔ ራሴ ፎቶ ያለች ነው ተደብድባ እንዲህ ሁና እንዲህ ተፈጥሮ ብዬ ልንገርላችሁ፣ ችግር የለም። አላክሽላትም ደግሞ ለዜድ አላክሽ፣ እኔ ልስራላችሁ። የኔ ልክ ያለውኝ ማታ ያስገባሽኝ የሳሪ ወዳጅ የምትባዩ ለአንቺን የላኩልሽ ይችኛዋን አላውቃትም። እሺ ወደዚህ ያመጣች ልጅ እሺ ቆይ ሆነ ወጣ ብለሽ ፎቶዋን ላክ አድርጊው። አንቺም ገዝተሽ ተገዝተሽ እኛም ደግሞ ባላገኘነው ነገር ተገሰጠን። እንደ አጀንዳ ብዙም አይጥምም። የአጀንዳ ወይ ድራማ እየሰራችሁ ከሆነ ምን ቅጩ ንገሩ፣ ወይ ደግሞ ፎቶ ላኪ። ምንድነው ባልየው ምን አለ መሰለሽ